የሀሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሀሁ አካዳሚ ኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ የቃላት ምስረታን ነው ይዘንላችሁ የመጣን። እዚህ ጋር ሁለት ነገሮችን፣ አንደኛ ቃላት እንዴት ነው ብንመሰርት፣ ሁለተኛ ደግሞ ቃላቶች ሰላምታ ስንቀያየር እንዴት እንደምንጻጻፍ፣ አንደኛ ቃላት ምስረታን፣ ሁለተኛ ደግሞ ሰላምታ እንዴት እንደምንቀያየር የሚያሳዩ ቃላትን ነው ይዘን የመጣን። እስኪ ወደ ትምህርታችን ወይም ደግሞ ወደ ቪዲዮአችን። እሺ ወደ ቪዲዮአችን ስንገባ ይቺ እንዴት እንዴት ነህ፣ እንዴት ነህ። ከዛ ደግሞ በእንግሊዘኛ እንዴት ነህ ብለን ስንጽፍ ማን እንደማን እንደምትነበብ አንድ ባንድ እናያለን ማለት ነው። በሂደት ሁሎችን እንዴት ነህ፣ እንደ እ የምትነበብ ኢ ናት። እንደ ን ደግሞ ኤን፣ እንደ ዴ የምትነበብ ዲ አይ ኢ፣ ዲ አይ ኢ፣ እንዴ፣ እንደ ት ደግሞ ቲ፣ እንዴት፣ እንደ ነ ደግሞ ኤን ኢ፣ እንደ ህ ኤች። ባንድ ላይ ስናነበው እንዴት እንዴት ነህ፣ እንዴት ነህ ብለን እንጽፋለን ማለት ነው። እሺ ሌላው ደግሞ ይሄ ምን ነው የሚለው? ይሄ መልካም ቀን፣ መልካም ቀን። እሺ መልካም ቀን ብለን ስንጽፍ በእንግሊዘኛ ሌተሮች ወይም ደግሞ በእንግሊዘኛ ፊደሎች ኤምኤ መ፣ ኤል ል መል፣ እንደ ካ ደግሞ ኬኤ ካ፣ እንደ ም ደግሞ ኤም፣ በአንድ ላይ መልካም መልካም። እንደ ቀ ደግሞ ኬኢ ቀ፣ እንደ ን ደግሞ ኤን፣ በአንድ ላይ ስናነበው መልካም ቀን ብለን መልካም ቀን ብለን እናነባዋለን ማለት ነው። ይህና ይህ ተመሳሳይ ነው ማለት ነው። እሺ ይህኛው ደግሞ ሰላም፣ ሰላም፣ ሰላም። እሺ በእንግሊዘኛ ሌተሮች ወይም ፊደሎች ደግሞ እንደ ሰ የምትነበብ ኤስኢ፣ ኤስኢ፣ ሰ፣ ኤልኤ ላ፣ ላ፣ ኤም ም፣ ሰላም፣ ሰላም፣ ሰላም። እሺ እኛው ደግሞ መልካም፣ መልካም አዳር፣ መልካም አዳር። እሺ አዳር። በእንግሊዘኛ ፊደሎች ደግሞ መ ኤምኢ መ፣ ኤል ል መል፣ ካ ደግሞ ኬኤ ካ፣ ም ደግሞ ኤም፣ በአንድ ላይ ስናነበው መልካም መልካም አዳር ስንል ደግሞ አ እንደ ኤን እንደ አ፣ ዲኤ ደግሞ ዳ፣ አ ዳ ር፣ አርን ደግሞ እንደ ር፣ አዳር፣ አርን እንደ ር እናነባታለን ማለት ነው። ስለዚህ መልካም አዳር ብለን እናነባዋለን። ምን ብለን? መልካም አዳር። እሺ እሺ እዚህ ጋር ደግሞ እንዴት እንዴት ነህ
ሽ እንዴት ነሽ። እንዴት ነሽ ብለን ስንጽፍ እንደ እ የምንጠቀማት ወይም ደግሞ እንደ እ የምናነባት ኢ ነው። እንደ ን ደግሞ ኤን፣ እንደ ን ኤን፣ እንደ ዴ ደግሞ ዲ አይ ኢ ዴ፣ ዲ አይ ኢ ዴ። እንደ ት ደግሞ ቲን ማለት ነው። እንደ ት ቲ። እንደ ነ ደግሞ ኤን ኢ ነ። እንደ ሺ ደግሞ ኤስ ኤች ሺ። በአንድ ላይ ስናነበው እ ን ዴት ነ ሽ እንዴት ነሽ። እሺ እኛውስ እኛው ደግሞ አ ሪ ፍ ነ ው አሪፍ ነው። እሺ አሪፍ ነው ብለን ስንጽፍ እንደ አ ምንጠቀማት ማለት ነው ኤን ነው። ኤን እንደ አ እንጠቀማታለን። አ ሪ ፍ ነው ስንል አርኢ ሪ፣ አርኢ አር አይ ሪ፣ አር አይ ሪ ብለን ኤፍን ደግሞ ፍ ስድስተኛ ፊደል ስለሆነች አናባቢ የላትም ማለት ነው። አ ሪ አር አይ ሪ ኤፍ ፍ አሪፍ ኤን ኢ ነ ኤን ኢ ነ ደብሊው ደግሞ ው አሪፍ ነው ብለን እንጽፋለን ማለት ነው። አሪፍ ነው። እሺ እኛው ደግሞ ውሎ ስራ፣ ውሎ ስራ፣ ውሎ ስራ። እኛው ደብሊው እንደ ው እናነባዋለን። ኤልኦ ደግሞ ሎ፣ ውሎ፣ ውሎ፣ ውሎ ስራ። ኤስን እንደ ስ አርኤን ራ ብለን እናነባዋለን። በአንድ ላይ ስራ፣ ውሎ ስራ ብለን እናነባዋለን ማለት ነው። ውሎ ስራ። እሺ ይችኛዋ ደግሞ ን ብላ፣ ን ብላ፣ እንብላ። እንደ የምናነባት ኢን እንደ እ እናነባታለን። ኢን እንደ እ፣ ኤንን ደግሞ እንደ ን፣ ቢን ደግሞ እንደ ብ እናነባታለን። ኤልኤ ላ። ስለዚህ እ ን ብ ላ፣ እንብላ ብለን እንደዚህ እናነባዋለን ማለት ልክ እንደዚህኛው እንብላ ብለን እናነባዋለን። እሺ ይህኛው ደግሞ ደ ው ል ል ኝ ደውልልኝ። እሺ በእንግሊዝኛ ፊደሎች ወይም ሌተሮች ስንጽፍ ደግሞ ዲኢ ደ፣ ዲኢ ደ፣ ደብሊው ው፣ ደብሊው ው፣ ኤል ኤልን ደግሞ ል ል ብለን ነው የምናነባቸው። እንደ ል ነው የምናነባቸው። ሁለቶችም ስድስተኛ ፊደል ስለሆኑ አናባቢ የላቸውም ማለት ነው። ኤልን እንደ ል፣ ሁለት ል ል ነው ያለ ኤል ኤል ብለን ሁለቶች ኤል ኤል ል ል ብለን እናነባቸዋለን። ደ ው ል ል። ጂ ኤን ደግሞ ኝ፣ ጂ ኤን ደግሞ ኝ፣ ደውልልኝ፣ ደውልልኝ ብለን እናነባዋለን። ጂ ኤን እንደ ኝ ነው የምናነባው። ይህ ደግሞ ተመቸህ፣ ተመቸህ፣ ተመቸህ ብለን ስንጽፍ እንደ ተ የምናነበው ቲኢ ተ፣ ቲኢ ተ፣ ኤምኢ መ፣ ኤምኢ መ፣ ሲኤች ኢ ቸ፣ ሲኤች ኢ ቸ፣ ኤች ህ፣ ሲኤች ኢ ቸ፣ ኤች ህ በአንድ ላይ ተመቸህ፣ ተመቸህ ብለን እንጽፋለን ማለት ነው። እሺ ሌላ ደግሞ ተመለስ፣ ተመለስ፣
ተመለስ ተ ብለን ስናነብ ቲኢ ተ ኤምኢ መ ኤልኢ ለ ኤስ ስ በአንድ ላይ ስናነበው ተመለስ ተመለስ ብለን እናነባዋለን። እቺ ኤስ አናባቢ ስድስተኛ ፊደል ስለሆነች ስ አናባቢ የላትም ማለት ነው። ስለዚህ ተመለስ ተመለስ። እሺ ይሄኛው ደግሞ ልጋብዝህ ልጋብዝህ ኤል ል ጂኤ ጋ ብ ቢ እንደ ብ ልጋ ብ ዜድን ደግሞ እንደ ዝ ብለን እናነባታለን። ኤችን ደግሞ ህ በአንድ ላይ ስናነበው ጋ ስንል ጂኤ ጋ ብ ስንል ደግሞ ቢ ዝ ስንል ደግሞ ዜድ ህ ስንል ኤችን እንጽፋለን ማለት ነው። ስለዚህ ልጋብዝህ ይሆናል ማለት ነው። እንደዚህ እያደረጋችሁ የሰው ስሞችንም ሆነ ቃላትን ለመጻፍ በአማርኛ ፊደሎችም ወይም ደግሞ በእንግሊዝኛ ሌተሮች መለማመድ በቀላሉ ማንበብ መጻፍ ትችላላችሁ ማለት ነው። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማር መከታተል የምትፈልጉ ከታች ባለው ስልክ በቴሌግራም በዋትስአፕ በምትፈልጉት ማንኛውም ሶሻል ሚዲያ ሃሎ በሉን፣ ደውሉልን። በአጭር ጊዜ የምትፈልጉትን ነገር ማወቅ መማር ትችላላችሁ ማለት ነው። ለዛሬ ዘንላችሁ የመጣን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ